ሄርሜላ እንደሚታወቀው እንግዲህ አብርሽ እንደማይፈልጋት ደጋግሞ ነግሯታል። ባጭሩ የእሷ ጥፋት ምን እንደሆነ ሳይታወቅ እንግዲህ መራቅ ብቻ ስለፈለገ ወይም ደግሞ እሱ ይብቃኝ ብሎ ስለበቃው ብቻ የሄርሜላ ስሜት የሄርሜላ ሕይወት ሳያስጨንቀው ሳያሳስበው ሁሉንም ነገር ትቶ ለመሄድ ወስኗል ማለት ነው። ታዲያ ዛሬ እንደ አዲስ ደግሞ አበባ ይዞ ድጋሚ ደግሞ የተረጋጋው ልቧን አነሳስቶት በዚህ መልኩ አይተናታል ሄርሜላን። ታዲያ ምንድን ነው የተፈጠረው ነገር? ያ ሁሉ ነገር ከተፈጠረ በኋላ ያ ሁሉ ጉድ ከተነገረ ከወጣ ከተወራ በኋላ ዛሬ አብርሽ አበባ ይዞ እንዴት ሄርሜላን ሰርፕራይዝ ሊያደርጋት ቻለ? ወይም ደግሞ የልደቷን እና ሰብስክራይብ የጨመረላት ጊዜም ሰርፕራይዝ አልተደረገችም። በነገራችን ላይ የሩታም ብዙ ጊዜ አስተውላችሁ ከሆነ 100 ሺህም ገባች፣ 200 ሺህም ገባች፣ 300 ሺህም ገባች፣ ከዛ በላይም ገባች፣ 350 ሺህም ገባች፣ ልደቷም ደረሰ። በቃ አላደላ ጀስት በቃ እንዲህ ተደፋፍኖ በሆነ ድራማ ሰበብ በቃ ያልፋል እንጂ አንድ ቀን ደስታዋን ስታይ ይቻት አላቅም። እግዚአብሔርን ነው የምላችሁ። ሚዲያው ላይ ብዙ ጊዜ ቆይታለች። ብዙ ደስታ የሚገባት ሴት ናት ብዬ አምናለሁ። ግን ያ ነገር አልሆነላትም። ታዲያ ወደ ሄርሜላ መለስ ስለላችሁ እች ልጅ እንግዲህ አብርሽን ደፍራ ጠይቀው አብራው እንደምትሆን ስትነግረው እሱም እንግዲህ ተስማምቶ አብረው ሆነዋል። በጣም የገረመኝም የአቤልንም ነገር እነግራችኋለሁ። ከዛ ህይወታቸው ቀጠለ። የሩታ ጉዳይ እንግዲህ ምንም ነገር እንዳልነበረው አድርጎ ጣል እርግፍ ትውት አድርጎ ከእሷ ጋር ለመሆን ሞከረ። የእሷንም መንገድ እንግዲህ በብዙ ተስፋዎች በብዙ ህልሞች ሞላት። መጨረሻ ላይ የምሬን ነው ብላችሁ እሷን ብቻ ሄርሜላን ሩታን ብቻ አይደለም ሄርሜላንም እንደማይፈልግ ደጋግሞ ተናገረ። በጣም በቃ ንቀት መታየት ጀመረበት። ኢቨን እሷ ጋር ቁሞ ለማውራትም ራሱ እስከሚቀፈው ድረስ የምሬን ነው። የፈለገ ነገር ይሁን እኔ እግዚአብሔር ምስክሬን ነው ምላችሁ አንድ ቀን እንኳን አብሮ ይለዋለ ሰው በእውነት ነው ምላችሁ በጣም ይከብደኛል። እሱ ግን ያ ሁሉ ጊዜ ኢቭን ራሷን ሁሉ አሳልፋ ሰጥቷለች አይደል እንዴ? አብረን አድረናል። አርግዣለሁ ስትል ታርግዝም አታርግዝም የእርግዝናው ጉዳይ ሌላ ታሪክ ነው። ግን አርግዣለሁ ስትለው መቼ አብረን ተኝተን እናውቃለን ብሎ ይመልስላታል ብለን ሁላችንም ስንጠብቅ አይ ሊሆን አይችልም፣ አይሆንም፣ አላረገሽም አይነት ነገር ነው። ከእርግዝናው ጋር ነው እንግዲህ እንትን ሲል የነበረው። ለማንኛውም እንደዚህ ላለች ሴት ከቻለ በቃ ቁጭ አድርጎ እንዳትጎዳ በቃ ህይወቷን መቀጠል እንዳለባት ከሌላ ሰው ጋር እንዲህ ብሎ መናገር በሱ ያላትን ተስፋ እንድታመነምን ወይ ደግሞ እንድታጠፋ ከሌላ ሰው ጋር ህይወቷን መጀመር መቀጠል እንዳለባት መናገር ሲችል ይልቁንስ የበለጠ ለሷ ንቀትንና ስድብንም ሳይቀር ነው እያየንበት የነበረው። በጣም አሳፋሪ ነገር ነው እያየን የነበረው። ዛሬ እና አቤል እንግዲህ ሰብሰብ ብለው የሄርሜላን የልደት ፕሮግራም እንግዲህ ሰርፕራይዝ ለማድረግ ተስማምተው መጠዋል። ብሩክ ይቅርታ አድርጉልኝ እንትና ብሩክም አለ አቤልም አለ ምናምን ሰብሰብ ብለው ነው የመጡት እና በጣም ያስገረሙኝን ነገር ወይ ጉድ! አብርሽ ምንም የሚያውቀው ነገር የለም። ተጠርቶ መጣ። በግድ አበባ ካልሰጣት ለሄርሜላ በግድ በቃ ለሄርሜላ ሰርፕራይዝ አዘጋጅተናላታል እኛ ወንድሞቿ፣ ስለዚህ ሰርፕራይዝ ማድረግ አለብህ በማለት እንግዲህ ሁሉም ሰብሰብ ብለው መጥተዋል። አብርሽም እንግዲህ ለሄርሜላ ያን አበባ ይዞ ሲጠብቃት ለእሷ መስሏት ሰፋለች። አብርሽ መገኘቱ ራሱ ደስ ብሏታል። እኔ የሄርሜላን የዋህነት ነው ያየሁትኝ የተረዳሁትኝ። እኔ የምሬን ነው ከምትወዱ ሰው ጋር ደስተኛ ሆነሽ ብትኖሪ የተሻለ መንገድ ቢኖርሽ የተሻለ ህይወት ቢኖርሽ የተረጋጋ ጸጥ ያለ ሰላም ያለው ህይወት ቢኖርሽ እኔ ደስ ይለኛል። ሄርሜላ በጣም አሁን ላይ ስረዳት ውስጧ በጣም የዋህ ነች። እግዚአብሔርን ነው ማለት ምራችሁ ተረዳት። በጣም የዋህ ነች። ኢቭን ማለት ጩሃ እንኳን መናገር የማትችል ልጅ ነች። ጩሃ በቃ ጩኸት። አሁን ሄርሜላ እንትና ሩታ ተናዳ ተበሳጭታ በቃ ብላ ማለት ነው ሁሉ ነገር ይወጣላታል፣ በቃ ይበርድላታል። ሄርሜላ እንኳን ማለት ነው መጮህ እንኳን አትችል። በእውነት ሁሉን ነገር በውስጧ የምትይዝ ሴት ነች። እና በኋላ ላይ አብርሽ እነሱ እንደምታያቸው ነጭ በነጭ ለብሰው ነው የመጡት። ስለዚህ ከእናንተ ተለየው፣ ስለዚህ ቆይ የሆነ ልብስ ለብሼ ልምጣ፣ ልብስ ቀይሬ ልምጣ ብሎ ሄርሜላ ስታየው እኔ እንዴት ደስ እንዳላት ልነግራችሁ አልችልም።
ፍቅር ደግሞ ታያላችሁ ይሄንን ነገር ስታይ ቧከረዩ እያለች ትመጣለች። ወይ ጉድ! እርግጠኛ ነኝ እንኳን ፍቅር ሩታ ራሱ ትመጣላችኋለች። በማታው ቪዲዮ ጠብቁ። ሩታ ሳይቀር መጣ ትላለች። እና የሄርሜላና የአብርሽ ጉዳይ እስከ መጨረሻው እንደው በሩታ ባይጨክን ደስ ይለኛል። አልዋሻችሁም። ግን በቃ እንደው ከሶስታቸው ለአንዳቸው እንኳን ጥሩ ደስታን መስጠት ከቻለ ጥሩ ፍቅርን መስጠት ከቻለ ብዬ እንደው አስባለሁ። ግን ለሁሉም የማይጠቅም ሰው ነው ብዬ ነው ማምነው ደግሞ በአንድ በኩልና ሄርሜላ አብርሽ መገኘቱ ለፍታለች። በነገራችን ላይ በእውነት ዩቲዩብ ላይ መጦ ክፉ ደግ እንዴ የመጀመሪያ ጊዜ እንኳን የመጣሽ ጊዜ ሰው እንዴት ነው ሲረግጣት የነበር? አሁን ላይ ነው የዋህነቷን እያየ ሰው በቃ የሩታን ኃይለኝነት ምናምን ማለት ሩታ በቆጣ ስትናገር ምናምን እንዴ ምን አስቀየመችሽ? ካንቺ ምን አብርሽ ነው እንጂ ዋናው ምናምን በማለት እንግዲህ በቃ ሄርሜላን ሰው እየተረዳት መጣ። አሁን ላይ ብዙ የሚወዷት አድናቂ ከልባቸው አድናቂ የሆኑ ሰዎች አሉ። ለሄርሜላ ትልቅ ፍቅርና ቦታ ያላቸው ሰዎች ማለት ነው። እና እቺ ሴት ሚዲያ ላይ ከአብርሽ ጋር ብዙ ነገር መጣለች። ለልደቷም ሰርፕራይዝ እኔ ራሱ ቪዲዮ እንዴት አልሰራችም? እንዴት ያበደ ቪዲዮ ሰብሰብ ብሎ አንድ ላይ እንዴት አላከበሩላትም? እንዴትስ ጥሩ ፕሮግራም አላየንም? ልክ እንደ ሌሎች ሴቶች ፎቶ ብቻ ነው ያየ ነው። እና በጣም ተገርሜ ነበር በሰዓቱ። ሀፒ በርዝዴ ብያታለሁ። እና ዛሬ አብርሽ ድጋሚ ይሄንን ነገር ሲያደርግ በእርግጥ ተገዶ ነው፣ አልዋሻችሁም። በጓደኞቹ ምናምን እንደዚህ አድርግ ተብሎ ምናምን ነው። እና አቤል በነገራችን ላይ ከዚህ በፊት እኔ አላቅም የሰው ልጅ እንዴት 2-3 ጊዜ ጥፋት ያጠፋል። በአንድ ሰው ህይወት እንዴት ሰዓት ውስጥ እንድትገባ ያለፈው ጊዜ መክራት አብርሽ በዚህ መንገድ ይቀበልሻል፣ ይረዳሻል፣ አብሮሽ ይሆናል፣ አብሮሽ ይቀጥላል ብለን በጣም መከራ ውስጥ አስገብታት እንዲህ በቀላሉ እንኳን ወጣ የራሷን ህይወት የራሷን ኑሮ እንዳትኖር በፍቅር ትብትብትብ ብላ እንድትቀመጥ አድርጋታል አይደል? ዛሬ ላይ ደግሞ እንደ አዲስ ልጅ አብርሽ ጋር ያለው ነገር እንዲያበቃ እንዲቋረጥላት በቃ ሁሉ ነገር እንዲቆም እየጸለየችም እየለመነችም ወይም ደግሞ እያሰበች ባለበት ሰዓት አንተ ድንገት መጠ ደግሞ አብርሽን እናንተ አትበቁም እንዴ ሰርፕራይዝ ለማድረግ? አብርሽ የግድ እኮ መኖር አይጠበቅበትም አይደል እንዴ? እናንተ ሰርፕራይዝ አድርጋችኋት ሰው የለኝም ብላ ነው የምታስበው ምናምን አይደል ያላችሁት? ስለዚህ አለንልሽ እኛ ከጎንሽ በቃ ባል ባንሆንሽም በቃ ምንም ባንሆንሽም ግን ወንድሞችሽ ሆነን ጓደኞችሽ ሆነን መጠናል። ስለዚህ እንኳን ተወለድሽ ማለትም እኮ በቂ ነው። አብርሽም ጎትታችሁ ማምጣት አይጠበቅባችሁም። በእርግጥ የደስታዋ ተካፋይ ቢሆን መልካም ምኞቱን ቢገልጽላት መልካም ሴት ስለሆነች እኔ አንድ ልጅ ምናለች መሰላችሁ ምርር ብላ እስኪ ሩታንም የተውክበትን ምክንያት ነግረህናል። እንደገና ሌሎችንም ሴቶች ግን እስኪ ሄርሜላን የተውክባት መንገድ ወይም ደግሞ አልፈልግሽም ያልካትን ነገር እንደው እስኪ አንድ የሚገባን አንድ ምክንያት ንገረን። እስኪ ምንድነው ጥፋቷ? በደሏስ ምንድነው? እስኪ ንገረን በማለት እንግዲህ ምርር ብላ አንድ ጥያቄ ስትጠይቅ ነበር። የኔም ጥያቄ እሱ ነው። ለማንኛውም ግን እች ልጅ ልቧ ቢያርፍ ነው የተሻለ ብዬ ማስበው። በዚህ ሰዓት አብርሽ ሳይሆን የሚያስፈልጋት ሌላ የተረጋጋ ህይወትን የሚያውቅ ስለ ፍቅር የሚያውቅ በደንብ ለሷ የሚሆን ሰው በቃ የሚያፈቅራት ሰው ቢሆን ነው የተሻለ ሰው ብዬ የማስበው እንጂ አብርሽ ሂድት ምጥት ነው። እድሜ ልኳን እኔ ስታለቅስ እንድትኖር ምክር አልመክርም እውነት ለመናገር። ምክንያቱም አብርሽ ከዛ የዘለለ የሚያደርግላት ነገር ስለሌለ ብዬ ነው። እና አቤል ደግሞ የባለፈው ስህተት ተምረህ አይ እች ልጅማ ድጋሚ መጎዳት ድጋሚ መሰበር የለባትም ብለህ ሁሉን ነገር እንድታቆም ማድረግ ስትችል ድጋሚ ደግሞ የተዘጋ ልብን ከፍታ ደግሞ ድጋሚ ደግሞ አብርሽን አምና እንድትጎዳ ነው የምታደርገው። ለማንኛውም ይሄ ነገር ጠቃሚ ነው ብዬ አላምንም። አብርሽ ባገኘው አጋጣሚ ከሄርሜላ ለመሸሽ ከሄርሜላ ለመራቅ ነው በተደጋጋሚ ሲጥር እያየሁት የምገኘውና ለምንድን ነው እሷ ብቻ ፈላጊ እሱ ተፈላጊ ሆኖ በዚህ ልክ ሞራሏ እኮ ይጎዳል። እግዚአብሔርን ከእናንተ ጋር ስትሆን አሁን እንደዚህ ሆይ 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 ስትል ምንም ላይ መስላት ይችላል፣ ግን ውስጧ ይሰበራል። ነገ ስትተኛ ፍራሿ ላይ ትራሷ ላይ የምታለቅ ሰው እምባለ በእውነት ነው የምላችሁና ያ መሆን የለበትም። መወሰን ካለበት ራሱ ወስኖ ፈልጓት መርጦ ይምጣ። ካልሆነ ደግሞ የሚጎዳው እሱ እንጂ እሱ አይደለችም። እሷን በማጣቱ እሱ እንጂ የሚጎዳው እሱ አይደለችም። እሷ ብትጎዳም ለትንሽ ጊዜ ነው። ከዛ ደግሞ የራሷን የሆነ ሰው ልታገኝ ስለምትችል እግዚአብሔር ያለውን ነገር ታደርጋለች ብዬ አምናለሁ። እና እች ልጅ ወዳልሆነ መንገድ ገፋፍታችሁ ባታስገቧት የተሻለ ነው። ዛሬ ነው እኔ ልቧ የተሰበረ ብዬ ማስበው። እንደውም እስከ ዛሬ በእውነት ተሰብሮ ከዛ ደግሞ ድጋሚ ደግሞ በቃ ሩታ የሚያሳለፈችውን ህይወት ስታይ እየተማረች ልቧ እየደነደነ ምናምን መጣ። በቃ ልቧ እየቆረጠ እየጨከነ መጣ ብዬ አስቤ እያለ ድጋሚ ደግሞ ሌላ ጦስ ውስጥ እንድትገባ ድጋሚ ደግሞ ሌላ
ሌላ እንዴት ልበርህ በጣም የሚያስጠላ ነገር ነው። ሶ ይሄ ነገር መሆን የለበትም። አብርሽ በቃ ፍቅር በግድ የለም። በቃ ባጭሩ ጨርሻለሁኝ። ልጅቷን ተዋት፣ ለቀቅ አድርጓት ነው የምለው። አመሰግናለሁ።